ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታስል ካለ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱንም የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው አማርኛ ፊደላትን በእንግሊዘኛ እንዴት እናነባለን የሚለውን ይዤላችሁ መጥቻለሁ። ከሰ እስከ ተ እናያለን። ግልጽ እንዲሆንላችሁ እኔ ሳነብ እናንተ ደብተርና እስክሪብቶ ይዛችሁ ተከታተሉኝ። እሺ መጀመሪያችን ሰ ኤስ ኢ እንደ ሰ ይነበባል። ኤስ ዩ እንደ ሱ፣ ኤስ አይ እንደ ሲ፣ ኤስ ኤ እንደ ሳ፣ ኤስ ኢ እንደ ሴ፣ ኤስ እንደ ስ፣ ኤስ ኦ እንደ ሶ። እዚህ ላይ ኤስ ማለት ተነባቢ ናት። ኢ ማለት አናባቢ ናት ማለት ነው። አናባቢ ናት ማለት ነው። ኤስ ተነባቢዋ ከሁሉም ቦታ 7 ቦታ ላይ አትቀየርም። አናባቢዎች ግን ይቀያየራሉ ማለት ነው። ስለዚህ ኤስ ማለት ተነባቢ ናት። ኢ ማለት አናባቢ ናት ማለት ነው። የመጀመሪያዎች አናባቢዎች ኢ የሆኑ ይሄዳሉ ማለት ነው። እሺ ቀጣያችን ቀ እኒ ኬ ኢ እንደ ቀ፣ ኬዩ እንደ ቁ፣ ኬ አይ እንደ ቂ፣ ኬ ኤ እንደ ቃ፣ ኬ ኢ እንደ ቄ፣ ኬ እንደ ቅ፣ ኬ ኦ እንደ ቆ። እዚህ ላይም ኬ ማለት ተነባቢ ናት። ኢ ማለት አናባቢ ናት። ስለዚህ ኬ ተነባቢዋ አትቀየርም ማለት ነው። አናባቢዋ ግን ትቀያየራለች ማለት ነው። እሺ ቀጣያችን ስንሄድ የበን እኔ ቢኢ እንደ በ፣ ቢዩ እንደ ቡ፣ ቢአይ እንደ ቢ፣ ቢኤ እንደ ባ፣ ቢኢ እንደ ቤ፣ ቢ እንደ ብ፣ ቢኦ እንደ ቦ ይነበባ ማለት ነው። እዚህ ላይም ቢ ማለት ተነባቢ ናት። ኢ ማለት አናባቢ ናት ማለት ነው። እሺ ቀጣያችን የተን እኔ ቲኢ እንደ ተ፣ ቲዩ እንደ ቱ፣ ቲአይ እንደ ቲ፣ ቲኤ እንደ ታ፣ ቲኢ እንደ ቴ፣ ቲ እንደ ት፣ ቲኦ እንደ ቶ። ከዚህ ላይም ቲ ማለት ተነባቢ ናት። ኢ ማለት አናባቢ ናት። ስለዚህ ቲ ማለት ተነባቢዋ አትቀየርም ማለት ነው። እዚህ የመጀመሪያችን ኢኢ ይሆናሉ አናባቢዎች። ሁለተኛ ላይ ስንሄድ ሰ ብለን ሱ እንደምንለው ሁሉ እንግሊዘኛዎችም ዩዩ የሆኑ ይሄዳሉ ማለት ነው። ሶስተኛ ላይም አይ የሆኑ ይሄዳሉ ማለት ነው። ልክ ሰ ብለን ሱ ስንል ይለያያን አይደል? አሁንም ሲ ብለን ሳ ስንል ይለያያን። ስለዚህ አናባቢዎች ልክ እንደዛ እየተቀያየሩ ይሄዳሉ። አራተኛም ኤኤ፣ አምስተኛም ኢኢ፣ ስድስተኛ ተነባቢ እንጂ አናባቢ የላቸውም። ሰባተኛ ኦኦ እየሆኑ ይሄዳሉ ማለት ነው። የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።